ሰላም ሰላም ውድ ማንችስተራውያን እንዴት ቆያችሁልን? በዛሬው የተወጡ ክለባችን ይመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወለቱ መረጃዎች አለፍን። አብራችሁን ቆዩ። ማንችስተር ዩናይትድ ወደ እንግሊዛዊ አማካይ አዳም ዋርተን ዝውውር ተመለሰ ተባለ። ዩናይትድ የክሪስታል ፓላሱን አማካይ ለማስፈረም ወደ ፉክክር የተመለሰ ሲሆን ከሌላኞቹ የእንግሊዝ ፕሪሚየር ሊግ ክለቦች ትልቅ ፉክክር ይጠብቋልም ተብሏል። ክሪስታል ፓላስ ተጫዋቹን በቀላሉ ይለቅ እንደማይችል የሚታወቅ ሲሆን ዩናይትዶች በቀጣዮቹ ቀናት ለአዳም ዋርተን አዲስ ጥያቄ ሊያቀርቡም ይችላሉ ተብለዋል። ማቲያስ ዴሊት ከጀርባ ቀዶ ጥገና በኋላ የሚያደርጉን የማገገም ሂደት ከሌሎች የቡድን አጋሮቹ ጋር በአየርላንድ ይቀጥላል ተባለ። አሰልጣኝ ማይክል ካሪክ ቡድኑ አንድ ላይ እንዲሆንና አብሮነቱ እንዲጠናከር ይፈልጋል። ዴሊትም ከቡድኑ ጋር ጊዜ እንዲያሳልፍ ይመኛል። ስለሆነም ማቲያስ ዴሊት ትላንትና ቡድኑ ለመቀላቀል ወደ አየርላንድ አምርቷልም ተብሏል። ሆርሴ ሳሊናስ የሉዊስ ሃል ቀዳሚ አማራጭ ነው ተባለ። በዩናይትድ የኢላማ ዝርዝር ውስጥ ይገኛል። የ16 ሚሊዮን ፓውንድ ውል ማፍረሻ ያለው የስፔኑ ወጣት ተከላካይ አሁን ላይም ከሉዊስ ሃል ቀጥሎ በዩናይትድ ዝርዝር ቀዳሚ ቦታ ላይ ይገኛል ሲል ላውሪቱዌል ዘግቦታል። ማንችስተር ዩናይትድና ቼልሲ በኤንድሪክ ዝውውር ላይ ጥያቄ ቀረበላቸው ተባለ። እንደ ግራም ቤል ዘገባ ከሆነ ብራዚላዊ ወጣት ኤንድሪክ በሪያል ማድሪድ በሚያገኘው የጨዋታ ዕድል ደስተኛ ባለመሆኑ ምክንያት ቀጣይ ዕጣ ፈንታውን እያሰበት ይገኛልም ተብሏል። የወኪሎቹ ቡድን ተጫዋቹን ወደ እንግሊዝ ፕሪሚየር ሊግ ለማዞር ከበርካታ ክለቦች ጋር ውይይት መጀመራቸውን ቲም ቶልክ ዘግቦታል። በሊዮን በውሰት ያሳለፈበት መልካም ጊዜ በብራዚል የዓለም ዋንጫ ስብስብ ውስጥ እንዲካተት ያስቻለው ኤንድሪክ በዚህ ክረምት ከማድሪድ ሊለቅ ይችላልም ተብሏል። ሪያል ማድሪድ ካርሎስ ኤስፒን በጠባባቂ አጥቂነት ማስፈረሙ ተከትሎ የአንዲዮ ማንዲን ከ100 ሚሊዮን ፓውንድ በላይ የሚገመት ዝውውር ማጣቁና የቪኒሲየስ ጁኒየር ኮንትራት ማደሱን ተከትሎ ኤንድሪክ በቀጣይ ዓመት የቋሚ ቦታም የማግኘት እድሉ አሁን ላይ እጅጉን ጠባብ ነው ተብሏል። ቼልሲ፣ አርሰናል፣ ሊቨርፑልና ማንቸስተር ሲቲ እንዲሁም ማንቸስተር፣ ቶተንሃም፣ አስቶን ቪላ፣ ፉልሃም ከተጫዋቹ ወኪሎች ጋር ውይይት አድርገዋልም ተብሏል። አሁን ላይ ክለብ ፕሬዚዳንት ፍሎሬንቲኖ ፔሬዝ በተጫዋቹ ተስፋ ባለመቁረጣቸው በቋሚነት ከመሸጥ ይልቅ ያለ ግዢ መብት በውሰት መስጠት ይፈልጋሉ ተብለዋል። ማንችስተር ዩናይትድ የኒውካስትሉን የግራ መስመር ተከላካይ ሉዊስ ሃልን ማግኘት እንደማይችል ካረጋገጠ በኋላ ፊቱን ወደ ሌሎች ተከላካዮች እያዞረ ይገኛል። አሁን ላይ ወደ አርቢ ሌይፕዚግ 8 ዓመት የግራ መስመር ተከላካይ ዳቪድ ሩም አዙሯልም ተብሏል። ጀርመናዊ ተከላካይ ባለፉት 3 የውድድር ዘመናት በሁሉም ውድድሮች 28 አሲስቶችን በማስመዝገብ በክለቡ አጥቂ ክፍሎች ላይ ከፍተኛ አስተዋጽኦ አድርጓል። ከሌይፕዚግ ጋር ያለው ኮንትራት ወደ መጨረሻ ዓመት የተቃረበ ሲሆን ጀርመናዊ በውል ውስጥም ያለው ማፍረሻ አሁን ላይ ከ34 ሚሊዮን ፓውንድ በታች እንደሆነ ተቀልዟል ሲል ዘ አትሌቲክስ ዘግቦታል። ማንችስተር ዩናይትድ በማርቲን ዙቢሜንዲ ላይ ፍላጎት አሳይቷል ተባለ። ማርኮ አልካሬዝ በወጣው አዲስ ዘገባ መሰረት አማካዩ በአርሰናል ቤት ባለው ሁኔታ ደስተኛ እንዳልሆነና ቦታውን እያጣ እንደሆነ ከተገለጸ በኋላ ዩናይትዶች ተጫዋቹን ለማስፈረም ትልቅ ፍላጎት እያሳዩም ነው ተብሏል። ዩናይትድ ዝውውሩ ሊካሄድ የሚችልበትን እድል ለማወቅ ከተጫዋቹ ወኪሎች ጋር የመጀመሪያ ግንኙነት አድርገዋልም ተብሏል። ሆኖም የዙቢሜንዲ ሁኔታ በቅርብ ከሚከታተሉት በርካታ ክለቦች በመኖራቸው ከፍተኛ ተፎካካሪነት ይኖራልም ተብሎ ይጠበቃል። ቼልሲና ሪያል ማድሪድ ተጫዋቹን ለማስፈረም አሁን ላይ ትልቅ ፍላጎት አለች የተባለ ሲሆን ዩናይትድ ተጫዋቹን ለማስፈረም ምናልባትም ውድ ዋጋ ሊያወጣ ይገድዳልም ተብለዋል። ማንችስተር ዩናይትድና አርሰናል ከእንግሊዝ ድንቅ ተስፋ የጣለበትን ተጫዋች ለማስፈረም ፉክክር ውስጥ ገቡ። ማንችስተር ዩናይትድ በዚህ ዝውውር መስኮት የ18 ዓመቱን አማካይ ሉዊስ ፔጅን ከሌስተር ሲቲ ለማስፈረም ከፍተኛ ፍላጎት አለው ተብሏል። ቢቢሲ ስፖርት በወጣው ዘገባ መሰረት ዩናይትድ የእንግሊዝ ወጣቶች ብሔራዊ ተጫዋች የሆነው ፔጅን ለማስፈረሙ እየተጀመረ ሲሆን ከሌሎች ፕሪሚየር ሊግ ክለቦች ከሆኑት አርሰናል፣ አስቶን ቪላ በኩል ጠንካራ ፉክክር ይገጥመዋልም ተብሏል። ባለፈው ዘመን በሌስተር ሲቲ ዋናው ቡድን ውስጥ መደበኛ ጨዋታ ዕድል በማግኘቱ 22 ጨዋታዎችን ማድረግ የቻለ ሲሆን በኤፍኤል በዓመቱ ታዳጊ ተጫዋች ተብሎ መመረጡ ይታወሳል። ተጫዋቹ ወደ ኦልድ ትራፎርድ ለመዞር ፍላጎት እንዳለው የገለጸ ሲሆን ዩናይትድ ከአርሰናል ከአስቶን ቪላ ቀድሞ ስምምነቱን ለማጠናቀር ንግግሩን ገፋ አድርጎበታልም ተብሏል። ሌስተር ሲቲ ከወረደ በኋላ በርካታ ታዳጊዎችን እያጣ ይገኛል። ቀደም ሲል የክንፍ ተጫዋቹ ጄሬሚ ሞንጋ ወደ ማንቸስተር ሲቲ መዞሩም ይታወሳል። ፔጅም ከክለቡ ጋር ፕሮፌሽናል ኮንትራት ያለው በመሆኑ ሌስተር ሲቲ ተገቢን የዝውውር ክፍያ የሚያገኝ ይሆናልም ተብሏል። ማንችስተር ዩናይትድ እና አርሰናል የክለብ ብሩጁን የክንፍ ተከላካይ ጆዋኪን ሴንስን በስፋት
ከተከታተሉት በኋላ ተጫዋቹን ለማስፈረም ከሚፈልጉ የፕሪሚየር ሊግ ክለቦች መካከል ይገኙበታልም ተባለ። ቤልጅየም ተከላካይ በአውሮፓ ውስጥ ከሚፈለጉ ወጣት ተጫዋቾች አንዱ ሆኖ ብቅ ያለ ሲሆን ዩናይትድና አርሰናል ወደ እንግሊዝ ፕሪሚየር ሊግ ለማምጣት የሚያስችላቸውን ድል በመመልከት ላይ ይገኛሉም ተብሏል። ዘሰን በወጣው ዘገባ መሰረት ዩናይትድና አርሰናል አስቶን ቪላ የሴስን ዝግጁነት አስመልክቶ ይፋ ጥያቄ ያቀርበዋልም ተብሏል። ኒውካስትልም ፍላጎት ቢኖረውም ከሌሎች ተፎካካሪዎች በስተኋላ ይገኛልም ተብሏል። ክለብ ብሩጅ ከሴስ ጋር የ3 ዓመት ኮንትራት የሚቀርበው ነው። ተጫዋቹን ለመሸጥ አይቸኩልም ተብሏል። ተጫዋቹ ለመልገድም እስከ 30 ሚሊዮን ፓውንድ ይፈልጋሉም ተብሏል። ዩናይትድ በግራ ተከላካይ ቦታ ላይ ዘላቂ መፍትሄ እንደሚፈልግና በጠቀሱ ዋጋ ተመን እንደሚገዛውም ተገልጿል። ሆኖም ተጫዋቹ በቀይ መስመር የመጫወቱ ነገር ለሁሉም ክለቦች ሁለገብነት ይሰጣልም ተብለዋል። የማርከስ ራሽፎርድ አዲሱ ቁጥር ይፋ ሆነ። ዩናይትድ ለማርከስ ራሽፎርድ የ14 ቁጥር ማሊያ ለመስጠት የወሰነ ሲሆን ይህም በቡድን ውስጥ ያለውን እምነትና የመቀላቀሉን ምልክት ያሳያልም ተብሏል። ኦርሜን ቹዋሜኒ በሪያል ማድሪድ አዲሱን በመፈረሙ የዩናይትድ ህልም አብቅቷል። በምትኩም ዩናይትድ ለዳቪድ ራውም እና ኤንድሪክ ላይ ፍላጎት እያሳየም ነው ተብሏል። የሜሰን ማውንት ጉዳት ከባድ እንዳልሆነና በጥንቃቄ ምክንያት እንደወጣ ማይክል ካሪክ ቀደም ሲል ካሳወቀ በኋላ ተጫዋቹ አሁን ላይ ወደ ልምምድ ተመልሷልም ተብሏል። ሊሳንድሮ ማርቲኔዝ ደግሞ በዓለም ዋንጫው መልስ ተጨማሪ የተሰጡ ሲሆን ዛሬ ወደ ካሪንግተን ተመልሷል። በቀጣይ ቀናት ወደ አየርላንድ ተጉዞ ከሌሎች የቡድን አጋሮቹ ጋር ይቀላቀላል ተብለዋል። የማንቸስተር ኢቭኒንግ ኒውሱ ዘጋቢ ተረር ማርሻል በተለያዩ ጉዳዮች ላይ አዲስ መረጃን ይዞቷል። ስለ ማርከስ ራሽፎርድ እንዲህ ሲል ይጀምራል። እንደ ሁኔታ ራሽፎርድ በዩናይትድ ቆይቶ በዚህ ውድድር ዘመን መጫወቱ በጣም ሊሆን ይችላል። ነገር ግን ምንም እንኳን በዚህ ጉዳይ ዙሪያ ያሉ ነገሮች ሁሉ ሊቀየሩ የሚችሉ ይመስለኛል ብሏል። ዩናይትድ ይፋ ባድርገው ራሽፎርድ መሸጥ የሚፈልጉ ይመስለኛል 25 ሚሊዮን ፓውንድ የሚያቀርብ ክለብ ካገኙ በደስታ ይቀበላሉ ብሏል። ለራሽፎርድ ቅርብ የሆኑ ሰዎች ደግሞ ዩናይትድ በጭራሽ ሊሸጡ አይፈልግም ብሎ ያምናል። ስለዚህ ነገሩ አሻሚም ነው ብለዋል። የዩናይትድ የዝውውር ወጪና ዕቅድን በተመለከተ ተረር ማርሻል እንዲህ ሲል ይናገራል። ተፎካካሪዎቻቸው ገንዘብ በፍጥነት ባወጡበት በዚህ ወቅት ዩናይትድ በዚህ ክረምት እጅግ ጥንቃቄ የበዛበት አካሄድን እየተከተለ ይመስለኛልም ብሎ አሁን 3 ተጨማሪ ተጫዋቾች ይፈርማሉ ብዬ እርግጠኛ ባልሆንም ተጨማሪ እንቅስቃሴና የገንዘብ ወጪ ይኖራል ብዬ ጠብቃለሁም ብሎ በዩናይትድ በኩል ስራችን መገምገብ ያለበት የዝውውር መስኮቱ ሲዘጋ እንጂ አሁን አይደለም የሚል እምነትም አለ ብለዋል። የአማካይ ክፍሉ ላይ ብሩኖ ፈርናንዴስ ተተኪ ማን ነው በሚለው ጉዳዩ እንዲህ ሲል ይናገራል። ዩናይትድ 2 ተጨማሪዎችን የግራ መስመር ተከላካይና አማካይ ያስፈርማል ብዬ አስባለሁ። አሁን ለብሩኖ ፈርናንዴስ ተፎካካሪ የሚሆን ተጫዋች የማስፈረም ነገር እርግጥ አይደለም ብለዋል። በስኳድ ውስጥ ማቲያስ ኩኛ፣ ሻሌሲ እንዲሁም አማድ ዲያሎ በብሩኖ ፈርናንዴስ ቦታ መጫወት ስለሚችሉም ብሩኖ ፈርናንዴስን በበቂ ሁኔታ ማሳረፍ የሚያስችል ትልቅ አቅም አለ ብዬ አምናለሁም ብሏል። ስለ አካሪ ተጫዋች ዲያንጎርና ቶቢ ኮሌርም አዲስ መረጃን ይዞ ወጥቷል። ቶቢ ኮሌር እድሉን እየተመለከተ ይመስለኛል። በጥር ወር 23 ዓመት የሞላው ሲሆን በሚቀጥለው ዘመን ቢበዛ 5ኛ አማራጭ ነው የሚሆነው ብሎ በዚህ ክረምት ለሽያጭ የቀረበ ሲሆን በቋሚነት ይለቃል ብዬ እጠብቃለሁም ብሏል። ዳንጎርም በተመሳሳይ በሴፕቴምበር 22 ዓመት የሞላው ሲሆን ጎርም ሊሸጥ ይችላል ብሏል። ባለፈው ውድድር ዘመን በሮዘርሃም በጥሩ የውሰት ጊዜ ቢያሳልፍም ለፕሪሚየር ሊግ ውድድር ዝግጁ ባለመሆንና የአካዳሚ ዕድሜውን በመጨረሱ መውጣቱ ለሁሉም ወገን የሚሻል ጥሩ አማራጭ ይሆናል ብዬ አስባለሁም ብለዋል። ጋሪ ኔቭልና ሮይ ኪን በማቲያስ ኩኛና በማርከስ ራሽፎርድ ጉዳይ አከራካሪ ነጥብን አንስቶ ተወያዩ። ጋሪ ኔቭል እንዲህ ሲል ይጠይቃል። ሮይ ራሽፎርድ ወደ ኦልድ ትራፎርድ ተመልሰም በቀጥታ ዋናው ስብስብ ውስጥ ታስገባለህ ወይስ ለኩኛ ቦታ ትሰጣለህ ሲጠይቋል። ሮይ ኪንም እንዲህ ሲል ይመልሳል። ለእኔ ኩኛ ይጀምራል ይገባዋልም። አንድ ተጫዋች ስለተመለሰ ብቻ ቦታህን አታጣም። ራሽፎርድ ለቦታው እንደገና መታገል አለበት ብሏል። ጋሪ ኔቭል የራሽፎርድ ብቃት ግምት ውስጥ አስገብተሃል ወይ ብሎ ይጠይቋል። ሮይ ኪን ችሎታው ማንም አይጠራጠር፣ ነገር ግን ችሎታ ብቻውን በማይሰር ውስጥ ቦታህን አያረጋግጠለም። ኩኛ ጥሩ ብቃት እያሳየ ነው፣ ጠንክሮ እየሰራን ለአሰልጣኙ የሚችለውን ሁሉ እየሰጠ ነው ሲል መልሶታል። ጋሪ ኔቭል እና ራሽፎርድ ምን ማድረግ አለበት ሲጠይቋ ሮይ ኪንም ቀላል ነው፣ በጥሩ ሁኔታ ልምድ መስራት፣ ትኩረቱን መጠበቅና እድል ሲያገኝ መጠቀም፣ ወደ ቀደመ ምርጥ ብቃቱ መመለሱን ካረጋገጠ ወደ ቡድኑ ቋሚ ቦታ ይመለሳል። እንደ ዩናይትድ ባለ ክለብ ውስጥ ውድድር እንዲህ ነው መሆን ያለበትም ብሎ ለእኔ ኩኛ ጀምራ ራሽፎርድ ቦታውን በብቃቱ ማግኘት አለበትም ብሎ ሮይ ኪን ስለ ፍሌቸር ወንድማማቾች ለይፋ የጨዋታ እድል ማግኘት ተከትሎም እንዲህ ሲል ይናገራል። ጠያቂ ሮይ ኪን የፍሌቸር ወንድማማቾች በዩናይትድ ውስጥ እድል
እድል ማግኘታቸውን አስመልክቶ ብዙ ክርክሮች የተደረጉ ነው። ያንተስ አስተያየት ምንድን ነው ሲል ይጠይቋል። ሮይ ኪን እውነቱን ለመናገር በማንቸስተር ውስጥ ይህን ያህል የጨዋታ ደቂቃ ከሚያገኙበት ደረጃ ላይ በጭራሽ አልደረሱም። ይህ የኔ አስተያየትም ነው ብሏል። ሰዎች ለምን እንዲህ እንደሚሉ ይገባኛል። በማንቸስተር ውስጥ እድሎችን በብቃት ማግኘት አለብን። በተመሳሳይ ሁኔታ ጠንክረው የሚሰሩ ምናልባትም የተሻለ ብቃት እያሳዩ ነገር ግን ለምን ተመሳሳይ እድል እንዳያላገኙ የሚገርሙ የአካዳሚ ተጫዋቾችም አሉም ብሏል። ሊሆን ይችላል ሰዎች ስለ ጉዳይ ያወራሉ። ምክንያቱም ሰዎች እድል ወይም አላስፈላጊ አሰራር ነው ብሎ የሚያዩት ነገር ማየት አይወዱም። ብቃቱ ካለ ተጫዋች ከሌለ ደግሞ እስክታገኝ ድረስ ጠንክረህ ስራም ብሏል። በእነሱ ላይ ያለው ጫና ማንሳት፣ በትክክል እንዲያድጉ ድሉ መስጠት። ዩናይትድ በማንኛውም ተጫዋች ስም ምክንያት ብቻ የጨዋታ ደቂቃ መስጠት የለበትም። ደቂቃ መስጠት ያለባቸው በብቃቱ ሲገኝ ብቻ ነው ሲል ሮይ ኪን ጎሸም አድርጓቸዋል። ፖል ስኮልስ ዩናይትድ ሶስተኛ አማካይ ተጫዋች ማስፈረም ስላለበት ምክንያት አስተያየት ሰጠ። ዩናይትድ አማካይ ክፍልን በተመለከት ቁጥር አንድ ተጨማሪ ተጫዋች ያስፈልጋቸዋል ብዬ አስባለሁ። ቴሌማንስ፣ ቡርኖ፣ ማይኖና ሌሎች አማሮች ለካሪክ ጥሩ ጥራት ይፈጥሩታል። ነገርም ዩናይትድ ለሁሉም ዋንጫዎች ለመፎካከር ካሰበ አንድ ተጫዋች ቢጎድል እንኳን የቡድን የጨዋታ ደረጃ ሳይወርድ ተክቶ መጫወት የሚችል ሌላ አማካይ ተጫዋች ያስፈልጋቸዋልም ብለው ይህን የተማርኩት በሰር አሌክስ ፈርጉሰን ስር ሲጫወት ነው። በማንቸስተር ውስጥ አሰልጣኙ ወደ ተጠባባቂ ወንበር ተመልክቶ ከአማካዮቻችን አንዱ ከተጎዳ ችግር ውስጥ እንወድቃለን ብሎ እንዲያስብ በጭራሽ አንፈልግም ነበር። ይልቁንም በርካታ አማሮች እንዲኖሩት ነው የምትፈልገው። የምርጥ ቡድኖች ጥራት የሚመዘነው በዋናው 11 ተሰላፊዎች ብቻ ሲሆን 2 ወይም 3 ሰዎች በጉዳት ወይም በካርድ ሲጎሉ በሚፈጠረው ሁኔታም ነው ብሎ ለዚህም ነው ሶስተኛ አማካይ ማስፈረም ግዴታ ነው ብለው። የውድድር ዘመኑ ረጅም ነው። ጉዳቶች፣ እገዳዎችና ተጫዋቾች እረፍት የሚያስፈልጋቸው አጋጣሚ ይኖራል። ዩናይትድ ለቋሚ ቦታ መፎካከር የሚችል ሌላ ከፍተኛ ብቃት ያለው አማካይ ተጫዋች ማከል አለባቸውም ብለዋል። አማድ ዲያሎ ሺያሌሲ በማንቸስተር ስኬታማ ይሆናል አለ። አማድ ዲያሎ እንዲህ ሲል ይናገራል። በአንድ የልምድ ክፍል ጊዜ ሺያሌሲ ወደ እኔ መጥቶ አማድ ኳስ ሳገኝ ምን ማድረግ ያለብኝ ይመስልሃል ሲል ጠየቀ። ተጽዕኖ መፍጠር ትፈልጋል፣ ነገርም ነገሮችን ማስገደድ አልፈልግም ያለኝን አስታውሳለሁም ብሎ እኔም በራስ ተማማን ተጫዋቾችን አልፈ ለመሄድ እድሎችን ለመፍጠርና ጨዋታ ለመቀየር የሚያስችል ትልቅ አቅም አለህ ብዬዋለሁ። ስህተት ለመስራት አትፍራ፣ ኳስ ካጣህ እንደገና እንዲሰጡህ ጠይቅ አልኩት። እሱም ተመልክቶኝ አምንሃለሁ ወንድም ያለኝ ከዚያ ቅጽበት ጀምሮ በራሱ ላይ ያለው እምነት ምን ያህል እንደሆነ ማየት ችያለሁ ብሎ በሺያ ላይ የሚያስገርመኝ ነገር ችሎታው ብቻ አይደለም አስተሳሰቡም ጭምር ነው። ያዳምጣል፣ በፍጥነት ይማራልና ጨዋታውም በሚከብድበት ጊዜ አይሸሸግም። በማንቸስተር ውስጥ ይህ ነገር በጣም ያስፈልጋል፣ ምክንያቱም እዚህ ያለው ጫና የተለየ ነው። በስኬታማ ይሆናል ብዬ ማምነው ለዚህ ነው ሲል ተናግሮ አሁንም ወጣቱ ነገርን ለዚህ ክለብ ለመጫወት የሚያስችል ስብዕና አለው። ጊዜ ስቶት በሱ ማመን ቀጥሎ ዩናይትድ እጅግ ልዩ የሆነ ተጫዋች በእጁ የሚያስገባ ይመስለኛል ሲል አማድ ዲያሎ ተናግረዋል። ጄሚ ካራጋር ስለ ቀዳሚው የክለባችን ጨዋታ አስተያየት ሰጠ። የዩናይትድ አዳዲስ ፈራሚዎቻችን አሰልፎ እንኳን የፒኤስጂ የታዳጊ ቡድን ማሸነፍ አልቻሉም ሲል ንግግሩን ይጀምራል። ነገርም እውነቱን ለመናገር በውጤቱ ብዙም አልተጨነኩም። ይህንን ትኩረት የሳበው ዩናይትድ የተጫወተበት መንገድ ነው። ጥሩ የኳስ ፍሰት ያለው የእግር ኳስ ዘይቤ እያሳዩ ነው ብሏል። ሁልጊዜም የቅድመ ወደ ዘመን ጨዋታ ነው ልንችል፣ ነገርን ማይክል ካሪክ ወደ ዋና የውድድር ዘመን ይዞት መግባት ይፈልጉም የእግር ኳስ አይነት ይህ እንደሆነ አምናለሁ። በጨዋታቸው ውስጥ ግልጽ ማነት፣ ተፈጥሯዊ እምነትና ፍላጎት ይታያል ብሏል። የተደጋፊዎች ደግሞ ይህ የሚያስደስት ነገር ብቻ ነው ብሏል። አብዛኞቹ የቤስቶች የታዳጊ ቡድን አባላት ቢሆኑ ዩናይትድ አሁን በጣም ጥሩ የሆኑ የጨዋታ ቅንጦቶች ፓተርንስ ፕሌይ አሳይቶኛልም ብሏል። ለእኔ ብቸኛው አሳሳቢ ነገር ይህንን ጥሩ እግር ኳስ ወደ ወጥ ውጤት መለወጥ መቻላቸውም ነው። በመጨረሻ ዋናው ነገር ውጤት ነው። ነገር ግን ካሪኬን የጨዋታ ዘይቤ ያስጠብቁ መቀጠል፣ በጎል ክልል አካባቢ ያለውን ውጤታማነት ማሻሻልና ትክክለኛዎቹ ተጫዋቾች ወደ ስብስቡ ማምጣት ከተቻለው ዩናይትድ ልዩ የሆነ ነገር ሊኖሩ ይችላል ብዬ አስባለሁ ሲል ጄሚ ካራጋር ተናግረዋል። ሪዮ ፈርዲናንድ በቡርኖ ፈርናንዴዝ እና በዩሪ ቴሌማንስ የአማካይ ክፍል ጥምረት ላይ አስተያየት ሰጠ። ፈርዲናንድ እንዲህ ሲል ይናገራል። ቀዳሚ ካየነው ነገር በኋላ ብዙ ሰዎች ማንቸስተር በፈልጉም ከሚገኙ ጠንካራ አማካይ ክፍሎች አንዱ አለው ብሎ ማመን እንደሚጀምሩ እርግጠኛ ዩሪ ልምድ ወይም ትልቅ ስም ብቻ አይደለም ያመጣው ጥራትንም ጭምር ነው። ኳስ በሚቀበልበት ኳሶችን አመቻችቶ በሚያሰራጭበትና ከቡርኖ ጋር ባለው የት ያንን ማየት ትችላላችሁም ብሏል። በቡርኖና በዩሪ መካከል ያለ መግባባት ገና አሁኑ በጣም ተስፋ ሰጪ ይመስለኛል ብሏል። በተፈጥሮ እርስ በርስ የሚሞሉ ይመስላል። እናም ያንን ግንኙነት ማሳደግ ከቀጠሉ ዩናይትድ በአማካይ ክፍሉ ላይ በጣም ልዩ ነገር ሊኖረው ይችላል ብዬም አስባለሁም ብሏል። እኔ እንደውም ከጨዋታው በኋላ ማይክል ካሪክ ለምን ቴሌማንስ
ቲሌማንስን ለምን ሳንድሮ ቶናሊን አልሆነም ለምን ማቴዎስ ፈርናንዴዝ አልሆነም ብዬ ጠይቀው ነበር። እሱም ተመልክቶኝ ሪዮኔ ትልቁ ስም አልነበር የፈልገው ትክክለኛው ሚዛን ሊሰጠኝ የሚችል ተጫዋች ነበር። ጨዋታውን መቆጣጠር የሚችል ጫና መቋቋም ይችልና ለቡድኑ ወደ ላይ ወጥቶ የመጫወት ነፃነት የሚሰጥ ተጫዋች ያስፈልግ ነበር። ይህ ዩሪ ያንን ይሰጠኛል አለኝ። ያመልስ ሁሉን ነገር ነግሮኛል። ካሪክ ቲሌማንስን ያስፈርመው ለዜና ማብቂያ አልነበረም። ያስፈርመው ዩሪ ሙኒያማይ ክፍል የተሻለ ያደረገው ይችላል ብሎ ስለሚያምነው እናም ዛሬ ካየነው በኋላ ምክንያቱም በትክክል መረዳት ችያለሁ ሲል ስለ ቅዳሜው ጨዋታ ተናግረዋል። ዘ አይ ፔፐር ስፖርት ዛሬ አዲስ መረጃን ይዞቷል። ማንቸስተር አሁንም ከፍተኛ ትርፍ ከሚያስመዘግቡ ክለቦች መካከል አንዱ ነው ተባለ። ክለቡ ወደ ስኳድ ኮስት ሬሾ ስርዓት ከተሻገረ በኋላ በጠንካራ የፋይናንስ ሁኔታ ላይ ይገኛልም ተብሏል። በቂ ገንዘብ ተቀማጭም አለ። ወደ ቻምፒየንስ ሊግ በመመለሱ ተጨማሪ ከ50 እስከ 100 ሚሊዮን ፓውንድ ገቢ ሊያገኝ ይችላል። በዚህም ክለቡ በዝውውር ገበያ ላይ እያሳያለው ዝቅተኛ እንቅስቃሴ አያስገራሚ ነው ይባላል። ምክንያቱም ወጪ አድርጎ ለማስፈረም አቅሙም አለውም ብሎ በራሳቸው የጣሉት የውጭ ገደብና ጥንቃቄ የተሞላበት አካሄዳቸው ከገንዘብ እጥረት የተነሳ ሲሆን ለዝውውር ከመደቡት የገንዘብ መጠን ጋር የተያያዘም ነው ብሏል። ኢኒዮስ ዩናይትድ ለረጅም ጊዜ ያህል ለተጫዋች ከሚገባው በላይ ደሞዝ እየከፈለና የዝውውር ክፍያ እንደከፈለ ያምናል። ስለዚህ በተመጣጣኝ ዋጋ ሊገኙ የሚችሉና የፕሪሚየር ሊግ ልምድ ያላቸው ተጫዋቾችም ቅድሚያ ይሰጣቸዋል ማለት ትክክለኛ ተጫዋች በትክክለኛ ዋጋ ካልተገኘ ግን መጠበቅን ይመርጣሉ ብሎም የሰር ጂም ራትክሊፍ አካሄድ በዋናነት ወጪን በመቀነስ ላይ ያተኮረ እንደ ሳንቾ እና ካዜሜሮ ያሉ ከፍተኛ ተከፋዮች አሁን ከክለቡ ለቋል። ምናልባትም ማርከስ ራሽፎርድ ሊለቅም ይችላል ብሎም በሳምንት ለደሞዝ ብቻ የሚወጣውን ከ1 ሚሊዮን ፓውንድ በላይ ወጪ አሁን ለመቀነስም ተችሏል። ዩናይትድ ለረጅም ጊዜ ከፍተኛ ደሞዝ ሲከፍል ቆይቷል። ስለዚህ ወጪዎችን በተሻለ ሁኔታ መቆጣጠር እስከሚቻል የወጪ መጠኑ መጨመር አይፈልጉም ሲል ዘ አይ ፔፐር ስፖርት ዘግቦታል። ውድ ቤተሰቦች ለዛሬ ባለ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።